ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ትላንትና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶች ያሉ እነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። ከዛ በተጨማሪ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር መረጃዎችም እየተሰሙ ይገኛሉ። እነሱንም እናነሳለን። በሀገራችንም የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶችም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም በአክብሮት ነው የምንጋብዘው። ፏርባሪ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ከሀገር ውስጥ ጉዳዮቻችን ነው የዛሬውን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ሁለት ጨዋታዎች ትላንትና ተጀምረዋል። የ26ኛው ሳምንት መርሃ ግብሮች እንግዲህ ትላንትና ነው የተጀመሩት። እንግዲህ በወሳኝ ጨዋታዎችም የሚቀጥል ይሆናል። ትላንትና እንግዲህ ሁለት ጨዋታዎች ነበሩ። የመጀመሪያው ጨዋታ ላይ ሀዲያ ሆሳዕና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሀዲያ ሆሳዕና ከወላይታ ዲቻ ጋር ያደረጉትን ጨዋታ ነው 3-1 በሆነ ውጤት ማሸነፍ የቻለው። የሀዲያ ሆሳዕናን የማሸነፊያ ግብ ብሩክ በየነ ባንጆና እንዲሁ ደግሞ ደስታ ዋሚሾ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። ሀዲያ ሆሳዕና 37 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጠዋል። ወላይታ ዲቻም በ37 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ሆኗል። ስሁል ሽረ ከወላይታ ዲቻ፣ ፋሲል ከነማ ከሀዲያ ሆሳዕና በቀጣይ በ27ኛው ሳምንት የሚያደርጉት መርሃ ግብር ነው። ሌላኛው በ26ኛው ሳምንት ምሽት ላይ በተደረገው ጨዋታ ቅዱስ ጊዮርጊስ ትላንትና ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። የቅዱስ ጊዮርጊስን የማሸነፊያ ግቦች ቢኒያም ፍቅሩ 2 ጎሎችን ማስቆጠር ሲችል አብዱ ሳሚዩ ቀሪውን 1 ጎል ከመረብ ጋር አሳርፈዋል። ለወልዋሎ አዲግራት ዩኒቨርሲቲ ቡልቻ ሹራ ነው ብቸኛውን ጎል ከመረብ ጋር ማሳረፍ የቻለው። ቅዱስ ጊዮርጊስ ያለፉትን 8 ጨዋታዎች በኋላ ነው የመጀመሪያ 3 ነጥባቸውን ትላንትና ያሳኩት። 34 ነጥቦችን ሰብስበው 9ኛ ደረጃ ላይ ተቀምጠዋል። በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ በ11 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ቀጣይ ጨዋታቸውን የሚያደርጉ ቡድኖች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የአውሮፓ ታላላቅ ሊጎች ትላንትና ቀጥለው ተደርገዋል። የተወዳጁ የእንግሊዝ ፕሪምየር ሊግ ሊጠናቀቅ እንግዲህ ጥቂት ሳምንታት ብቻ ቀርተዋል። የ33ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። በ33ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የትላንትና መርሃ ግብሮች እንግዲህ የተለያዩ ጨዋታዎችን ተመልክተናል። 5 ያክል አካባቢ ጨዋታዎች ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተመለከትናቸው ጨዋታዎች ናቸው። እንግዲህ ብሬንትፈርድ ከብራይተን ኤንድ ሆቭ አልቢያን፣ ክሪስታል ፓላስ ከቦርንመዝ፣ ኤቨርተን ከማንቸስተር ሲቲ፣ ዌስትሃም ዩናይትድ ከሳውዝሃምፕተን እና አስተን ቪላ ከኒውካስል ትላንትና ያደረጓቸው ጨዋታዎች እንደነበሩ ተመልክተናል። ከነዚህ ጨዋታዎች ጋር አያይዘን አንዳንድ ነጥቦችን እናንሳ። ትላንትና እንግዲህ ቀን 10 ሰዓት ላይ ከተደረጉ ጨዋታዎች ነው የምንጀምረው። 3 ያክል ጨዋታዎች ቀን 10 ሰዓት ላይ ነው ትላንትና ጅማሯቸውን ያደረጉት። ማንቸስተር ሲቲ ትላንትና ወሳኝ ድል ያሳካ ቡድን ሆኗል። ትላንትና ቀን 11 ሰዓት ላይ እንግዲህ 4 ያክል ጨዋታዎች ተደርገዋል። እንግዲህ ቀን 11 ሰዓት ከጀመሩት ጨዋታዎች ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ሲቲ ትላንትና ወሳኝ ድል አሳክቷል። በተወዳጁ የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ትናንትና ከኤቨርተን ጋር ነው ከሜዳው ውጪ ወደ ጉዲሰን ፓርክ አምርቶ ጨዋታውን ያደረገው። እንግዲህ የዳቪድ ሞይሱ ቡድን የፔፕ ጓርዲዮላኑ ቡድን አስተናግዶ ነበር። ለበርከት ላሉ ደቂቃዎችም ይህ ጨዋታ ጎል ሳይቆጠርበት የቀጠለ ጨዋታ ነበር። እስከ 84ኛው ደቂቃ ላይ በዚህ ጨዋታ ላይ ምንም አይነት ጎል አልተመለከትንም። አሁን ላይ እንግዲህ የአውሮፓ ቻምፒየንስ ሊግ የቀጣይ ዓመት ተሳትፎን ለማግኘት በጣም ትልቅ ትንቅንቅ እየተደረገ እንደሆነ ይታወቃል። በርከት ባሉ ቡድኖች መካከል ፉክክሩ አሁንም ከፍ ብሎ እየቀጠለ ነው የሚገኘው። ኒውካስል ዩናይትድ አለ፣ ማንቸስተር ሲቲ አለ፣ ኖቲንግሃም ፎረስት አለ፣ አስተን ቪላ እንዲሁ መጣሁ እያለ ነው። ቼልሲም እንዲሁ በዚህ ውድድር ላይ ያለ ቡድን ነው።
እነ ቦርንመዝም ጭምር አራቁም። ስለዚህም እነዚህ ቡድኖች ጨዋታቸውን እንግዲህ ሲያደርጉ የአውሮፓ ቻምፒየንስ ሊግ ቦታን ታሳቢ በማድረግ ነው። እንግዲህ በየቀኑ በሚደረጉ ጨዋታዎች ላይ የቦታ ለውጦች ይፈጠራሉ። ትናንትና እንኳን በተደረጉ ጨዋታዎች ምክንያት ቼልሲ አሁን 7ኛ ደረጃ ላይ የተቀመጠበትን ነገር ነው የተመለከትነው። ያው ጨዋታውን እስኪያደርግ ማለት ነው። ጨዋታውን ማሸነፍ የሚችል ከሆነ ነጥቡን ማሻሻል የሚችልበትንም እድል በዛው ያገኛል። ነገር ግን በየቀኑ በሚደረጉ ጨዋታዎች ሽግሽጎች ይኖራሉ። በዛ ላይ ደግሞ በዚህ ሰዓት ነጥብ መጣል ደግሞ አንዱን ቡድን ከአውሮፓ ቻምፒየንስ ሊግ ውጪ ሊያደርገው እንደሚችልም ይታመናልና ማንቸስተር ሲቲ ከነዚህ ተፎካካሪዎች አንደኛው ነው። ፔፕ ጓርዲዮላም በዩሮፓ ሊግ መሳተፍ አንፈልግም፣ ዩሮፓ ሊግ ምን እንደሆነ እንኳን አላውቅም የሚል አይነት ሀሳብን ከጨዋታው በፊት ሰጥቶ ነበርና በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ትንቅንቅ እያደረገ የሚገኘው ማንቸስተር ሲቲ ትናንትና ከሜዳው ውጪ ወደ መርሲሳይድ ጉዲሰን ፓርክ አምርቶ እንግዲህ 2-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። ምስጋና ለኒኮ ኦሮሊ እና ለማቴዮ ኮቫቺች 2 ግቦች ይግባና ጨዋታውን 2-0 በሆነ ውጤት አሸነፈው መውጣት የቻሉበትን አጋጣሚን የተመለከትነው። የማንቸስተር ሲቲው ተጫዋች የሆነው ኒኮ ኦሮሊ በ2025 ባደረጋቸው 10 ጨዋታዎች 5 ጎሎችን አስቆጥሮ 2 ኳሶችን ደግሞ አመቻችቶ ማቀበል ችሏል። በጣም ጥሩ የሚባል ጊዜን ይህንን ታዳጊ ተጫዋች እያሳለፈ ይገኛል። በተለይ የነ ናታን አኬ በጉዳት ምክንያት በዚህ ቡድን ውስጥ አለመኖሩን ተከትሎ ነው እንግዲህ ቦታዎችን ተጫዋች እያገኘ የሚገኘውና በደንብ እየተጠቀመበት እንደሆነም እየተመለከተን እንገኛለን። በተከታታይ ጎሎችን እያስቆጠረ ነው። ትናንትናም ጎል ያስቆጠረ ተጫዋች ሆኗል ኒኮ ኦሬሊ። እንግዲህ ማንቸስተር ሲቲ ማሸነፉን ተከትሎ ነጥቡን 58 ማድረስ የቻለበትን አጋጣሚ ነው የተመለከትነው። ስለ ደረጃ ሰንጠረዡ በኋላ ላይ እናነሳለን። ትልቅ ድል ነው ያስመዘገብ ነው ብለዋል ፔፕ ጓርዲዮላ ከጨዋታ በኋላ ተጠይቆ ምላሹን ሲሰጥ ነው ይህንን ሀሳብ የሰጠው። የሲቲ ዋና አሰልጣኝ የሆነው ጓርዲዮላ ቡድናቸው እንግዲህ ጉዲሰን ፓርክ ላይ አመርቶ እንግዲህ በጉዲሰን ፓርክ አርሰናልና ሊቨርፑል ማድረግ ያልቻሉትን ነገር እኛ አድርገናል ሲሉ ነው የተናገሩት አሰልጣኝ ፔፕ ጓርዲዮላ። ያስመዘገብነው ትልቅ ድል ነው ያሉት ፔፕ ጓርዲዮላ ሊቨርፑልና አርሰናል በዚህ ዓመት እዚህ መጥተው ማሸነፍ አልቻሉም፣ ድሉ በጣም አስፈላጊያችን ነበር ሲሉም ጭምር ነው እንዲሁ የተናገሩት። ለበርካታ ዓመታት ወደ ጉዲሰን ፓርክ መምጣት ትልቅ ክብር ነው። የመጀመሪያ ጨዋታዬም እዚህ 4-0 እንደተሸነፍኩኝም መቼም ማረሳውም የስኬቴ መጀመሪያ ነበር ሲሉም ነው ጋርዲዮላ እንዲሁ የተናገሩት። ትላንትና ግን ኤቨርተን እና ማንቸስተር ሲቲ ባደረጉት ጨዋታ እንዲሁ እንግዲህ ማንቸስተር ሲቲዎች 84ኛው ደቂቃ በኒኮ ኦሬሊ ከዛ በተጨማሪ ደግሞ 92ኛው ደቂቃ በማቴዮ ኮቫቺች ባስቆጠሯቸው ግቦች ጨዋታውን 2-0 በሆነ ውጤት አሸነፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። በአጠቃላይ አሁንም በቻምፒየንስ ሊግ ፉክክሩ ላይ በጣም ትልቅ ደረጃ ላይ ለማግኘትም አሁንም ማንቸስተር ሲቲዎች ፉክክራቸውን እንደቀጠሉ ነው። ሌሎች ቀን 11 ሰዓት ላይ የተደረጉ ጨዋታዎች ነበሩ። ሴልኸርስት ፓርክ ላይ የተደረገው የክሪስታል ፓላስ እና የቦርንመዝ ጨዋታ ምንም አይነት ጎል ያልተቆጠረበት የትናንትና ብቸኛው መርሃ ግብር ነው። 0-0 በሆናቸው ውጤት ነው የተጠናቀቀው ይሄ ጨዋታ። እንግዲህ በሳምንቱ አጋማሽ በኒውካስል ዩናይትድ የ5-0 ሽንፈት ገጥሟቸው እንደመጡ ይታወቃል። ክሪስታል ፓላሶች ትናንትና ከቦርንመዝ ከአንዶኒ ኢራኦላ ቡድን ጋር ያደረጉትን ጨዋታ ግን ምንም አይነት ጎል ሳይቆጠርባቸው 0-0 በሆነ ውጤት ነው ያጠናቀቁት። በእርግጥ ሪቻርድስ 45ኛው ደቂቃ የመጀመሪያው 45 ሊጠናቀቁ ጥቂት ሰከንዶች ወይም በቀሩበት ጊዜ በቀይ ካርድ መውጣቱን ተመልክተናል። እንግዲህ ግማሹን ሁለተኛውን 45 የጨዋታ ክፍለ ጊዜ በጎዶሎ ተጫዋች ቢያደርግም ነገር ግን ይህንን መጠቀም አልቻለም። የአንዶኒ ኢራኦላው ቡድን ቦርንመስ ጨዋታውም 0-0 በሆናቸው ውጤት ነው ትላንትና የተጠናቀቀው። ሌላኛው ብሬንትፈርድ እና ብራይተን ያደረጉት መርሃ ግብር ነው። በጂቴክ ኮሚኒቲ ስቴዲየም የተደረገ ጨዋታ ነው። የቶማስ ፍራንኮ ብሬንትፈርድ የፋቢያን ሁርዚሌሩን ብራይተንን ሆቭ አልቢዮንን 4-2 በሆነ ውጤት ማሸነፍ ችለዋል። ብራያን ምቤሞ ትላንትና 2 ጎሎችን ማስቆጠር ችሏል። ዩኤን ሙይሳ እና እንዲሁ ደግሞ ኖርጋር ክሪስቲያን ኖርጋር ትላንትና ግቦቹን አስቆጥረዋል። ዩኤን ዊሳ ትላንትና 1 ጎል ከማስቆጠሩ በተጨማሪ ብራያን ምቤሞ ያስቆጠረው 1 ጎልም አሲስት ያደረገው እሱ ነው። ብራያን ምቤሞ ደግሞ 2 ጎሎችን አስቆጥሮ 1 አሲስት ያደረገም እንዲሁ ተጫዋች ያደርገዋል። ለብራይተን ኤንድ ሆቭ አልቢዮን ዳኒ ዌልቤክ እና ካውሩ ሚቶማ ናቸው ግቦቹን ማስቆጠር የቻሉት። ነገር ግን ቡድናቸውን ከሽንፈት ግን መታደግ አልቻሉም። ትላንትና ብሬንትፈርድ ብራይተንን 4-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከት ነው። ሌላኛው ዌስትሃም ዩናይትድ እና ሳውዝሃምፕተን ያደረጉት ጨዋታ ነው። ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። ዣሮድ ባውን ዌስትሃም ዩናይትድን ቀዳሚ አድርጎ የነበረ ቢሆንም ነገር ግን በጨዋታው መጠናቀቂያ ሰዓት ላይ ኦክቹኮ እንግዲህ ትናንትና ለሳውዝሃምፕተን 93ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 1-1 በሆነ ውጤት እንዲጠናቀቅ አድርጎታል። ከዛ በተጨማሪ ደግሞ እንዲሁ
ሌላኛው ደግሞ ትናንትና ምሽት ላይ የተደረገው መርሃ ግብር ነው። በጣም በጉጉት ሲጠበቅ የነበረ ጨዋታ ነው ብሎ ማንሳት ይቻላል። ትናንትና ከተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መካከል አስተን ቪላና ኒውካስል ዩናይትድ ናቸው ጨዋታቸውን ያደረጉት። ምክንያቱም እነዚህ ሁለት ቡድኖች በአውሮፓ ቻምፒየንስ ሊግ ለመሳተፍ ትልቅ ፉክክር እያደረጉ ከሚገኙ ቡድኖች መካከል ናቸው። ኒውካስል ዩናይትድ ከጨዋታው በፊት 59 ነጥብ ነበረው። አስተን ቪላ እንዲሁ ከጨዋታው በፊት 54 ነጥቦችን ማግኘት ችለው ነበር እና የደረጃ መሻሻሎችን የሚያሳይ ጨዋታ እንደነበር እርግጥ ነበር። ጨዋታውን አስተን ቪላ 4-1 በሆነ ውጤት አሸንፈዋል። በሜዳው በቪላ ፓርክ ያደረገውን ጨዋታ በጣም ሰሞንኛ በጣም መነቃቃት ውስጥ የነበረው ኒውካስል ዩናይትድን ነው 4-1 በሆነ ውጤት ማሸነፍ የቻሉት አስተን ቪላዎች በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ከፓሪስ ሰን ዠርሜን ጋር አስቆጪ እንግዲህ ከውድድሩ ውጪ ከሆኑበት ጨዋታ በኋላ እንግዲህ ትናንትና ያደረጉት ጨዋታቸው ነው። በጣም ጥሩ እንቅስቃሴን አድርገዋል። 4-1 በሆነ ውጤትም በሜዳቸው ቪላ ፓርክ ያደረጉትን መርሃ ግብር ማሸነፍ ችለዋል። አሁን ላይ ትኩረታቸው ሙሉ ለሙሉ በእንግሊዝ ፕሪምየር ሊግ ላይ ይሆናል ተብሎ ይጠበቃል። በቀጣይ ዓመትም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ኦሌ ዋትኪንስ ገና እንኳን አንድ ደቂቃ ሳይሞላው ነው ጎል ያስቆጠረው እንዲሁ መሪ ያደረጋቸው። ነገር ግን 18ኛው ደቂቃ ላይ ፋቢያን ሼር ከሃርቬ ባርነስ የተሻገረለትን ኳስ በጭንቅላት በማስቆጠር ጨዋታው 1-1 ሆኖ ነበር። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ኢያማትሰን ዳንበርንና እንዲሁ አማዱ ኦናና ባስቆጠሯቸው ግቦች እንግዲህ 4-1 በሆነ ውጤት ማሸነፍ ችለዋል። ዳንበርን ራሱ ላይ ነው ጎሉን ያስቆጠረው። ኢያማትሰን እና እንዲሁ ደግሞ አማዱ ኦናና ለአስተን ቪላ ጎል ጨምረው 4-1 በሆነ ውጤት ማሸነፍ ችሏል። የኡናይ ኤሜሪ ቡድንና በአውሮፓ ቻምፒየንስ ሊግ ሊያሳትፈው የሚችለውን ደግሞ ውጤትን ለማስመዝገብ ደግሞ አሁንም በትልቁ እየተንቀሳቀሰ እንደሚገኝ ነው እየተመለከትን የምንገኘው። እንግዲህ የደረጃ ሰንጠረዡን እየመሩ የሚገኙ ቡድኖች አሉ። አሁን ላይ የተወዳጁ የእንግሊዝ ፕሪምየር ሊግን የደረጃ ሰንጠረዡን እንግዲህ ሊቨርፑል እየመራ ነው፣ 76 ነጥቦች እንዳሉት ይታወቃል። አርሰናል 63 ነጥቦች እንዳሉት ይታወቃል። እንግዲህ ለእነዚህ ሁለት ቡድኖች እንግዲህ 6 ጨዋታዎች ይቀራሉ። ዛሬ ሁለቱ ቡድኖች ጨዋታቸውን የሚያደርጉ ነው የሚሆነው። ሊቨርፑልም ጨዋታውን ያደርጋል፣ አርሰናልም እንዲሁ ዛሬ ነው ጨዋታውን የሚያደርገው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ደግሞ አሁን ላይ 13 እንደሆነ ይታወቃል። ምናልባት ዛሬ አርሰናል ተሸንፎ ሊቨርፑል የሚያሸንፍ ከሆነ የነጥብ ልዩነታቸው ወደ 16 ከፍ የሚልበት አጋጣሚ ይኖራልና እንግዲህ በሚቀሩት 5 ጨዋታዎች ሊቨርፑል ሁሉንም ጨዋታ ተሸንፎ እንግዲህ አርሰናል ሁሉንም ጨዋታ ቢያሸንፍ ደረጃ እንግዲህ ሊቨርፑል ላይ የመድረስ እድል አይኖረውም። ስለዚህ ዛሬ ሊቨርፑል አሸንፎ አርሰናል የሚሸነፍ ከሆነ ሊቨርፑል ሻምፒዮን መሆኑን የሚያረጋግጥበት ቀን ሊሆን እንደሚችል ነው የሚገመተው። ነገር ግን ዛሬ አርሰናል ጨዋታውን የማሸነፍ እድል ይኖረዋል ተብሎ ነው የሚጠበቀው። እንግዲህ ትላንትና ጨዋታቸውን ያደረጉ ቡድኖች የደረጃ ሰንጠረዦቻቸውን ለመግለጽ ያከለ ኒውካስል ዩናይትድ ትላንትና እንግዲህ ሽንፈት መግጠሙ በአውሮፓ ቻምፒየንስ ሊግ ላይ አሁንም ትንቅንቁን እንግዲህ ግለቱን ከፍ ያደረገ እንዲሆን አድርጎታል። ትላንትና አሸነፈው ቢሆን ኖሮ ነጥቡን 62 ያደርስ ነበር። ከአርሰናል እንኳን በአንድ ነጥብ ነበር ዝቅ የሚለው ትላንትና አሸነፈው ቢሆን ኖሮ። ነገር ግን ትላንትና ሽንፈት ገጥሞታል እና እዛው 59 ነጥብ ላይ እንዲቀር አድርጎታል። ማንቸስተር ሲቲ ትናንትና አሸንፎ ነጥቡን 58 አድርሷል። ኒውካስል እና ማንቸስተር ሲቲ ያላቸው የነጥብ ልዩነት አንድ ብቻ ነው። ኖቲንግሃም ፎረስት ዛሬ ነው ጨዋታውን የሚያደርገው። ዛሬ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 60 አድርጎ ሶስተኛ ደረጃነቱን በድጋሚ መረከብ የሚችልበትን እድል ያገኛል። አስተን ቪላ ትናንትና ያሸነፈው ቡድን ነጥቡ 57 ነው። እሱም ስድስተኛ ደረጃ ላይ ተቀምጧል። ቸልሲ ጨዋታውን ያደርጋል። ቸልሲ ማሸነፍ የሚችል ከሆነ ነጥቡን 57 ያደርጋል። ስለዚህ በጣም ትልቅ ፉክክር ይኖራል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ አሁን 59 ነው። ማንቸስተር ሲቲ 58 ነው። አስተን ቪላ 57 ነው። እነዚህ እንግዲህ ሶስቱ በአንዳንድ ነጥብ ልዩነት የተቀመጡት የ33ኛ ሳምንት ጨዋታቸውን ያደርጋል። ኖቲንግሃም ፎረስት 57 ነጥብ አለው፣ አንድ ቀሪ ጨዋታ ይቀርባል። ቸልሲም 54 ነጥቦች አሉት፣ አንድ ቀሪ ጨዋታ ይቀርባል። እነዚህን ጨዋታዎች ማሸነፍ የሚችሉ ከሆነ እንግዲህ አምስት ቡድኖች እንግዲህ 3 ደረጃዎችን ለማግኘት ነው የሚፎካከሩት። በእርግጥ ሶስተኛ፣ አራተኛና አምስተኛ ደረጃ ይዞ የሚያጠናቀቅ ቡድን የአውሮፓ ቻምፒየንስ ሊግ ተሳታፊ እንደሚሆን ስለሚታወቅ እንግዲህ ከነዚህ 5 ቡድኖች 3ቱ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት የሚችሉበትን ውጤት ለማግኘት ትንቅንቅ ያደርጋሉ ተብሎ ነው የሚጠበቀው። ቦርንመዝ በ49 ነጥቦች 8ኛ ደረጃ ላይ ተቀምጧል። ፉልሃም በ48 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። የተወዳጁ እንግሊዝ ፕሪምየር ሊግ የትናንትና መርሃ ግብሮች እነዚህን ነው የሚመስሉት። ሌላኛው እንግዲህ ዛሬ በተወዳጁ እንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎች ናቸው። ዛሬ በክራቨን ኮቴጅ ፉልሃምና ቸልሲ የለንደን ደርቢ ጨዋታቸውን ያደርጋሉ። የለንደን ከተማ ክለቦች እንደሆኑ ይታወቃል። ፉልሃም በሜዳው ክራቨን ኮቴጅ ከቸልሲ ጋር ጨዋታውን ያደርጋል። ቀን 10 ሰዓት ላይ የሚደረግ ጨዋታ ነው። በፖርትማን ሮድ ኢፕስዊች ታውን እና እንዲሁ አርሰናል ጨዋታቸውን ያደርጋሉ። ይህም ቀን 10 ሰዓት የሚደረግ ሌላኛው መርሃ ግብር ነው። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ከወልቨርሃምፕተን ወንደረርስ ጋር እንዲሁ ጨዋታውን ያደርጋል። ቀን 10 ሰዓት ላይ የሚደረግ
ሌላኛው ጨዋታ ነው። ሌስተር ሲቲ እና ሊቨርፑልም እንዲሁ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 12 ሰዓት ከ30 ሲል በኪንግ ፓወር ስቴዲየም የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። እነዚህ ጨዋታዎች በትልቅ ፉክክር ይደረጋሉ ተብለው የሚጠበቁ ጨዋታዎች ናቸው። ሌሎች ሊጎችን ደግሞ እንመልከት። ትናንትና በሌሎች ሊጎችም እንዲሁ ጨዋታዎች ቀጥለዋል። በስፓኒሽ ላሊጋም ትናንትና የተደረጉ ጨዋታዎች አሉ። ከነዚህ መካከል ግን የሊጉ መሪ ባርሴሎና ትናንትና በጣም ወሳኝ የሚባል ድል ያሳካበት እለት ነው። ጨዋታውን 3-1 በሆነ ውጤት ሲመራ ነበር። የካታላኑ ክለብ ባርሴሎና ከሴልታ ቪጎ ጋር ያደረገውን ጨዋታ ግን 4-3 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። የባርሴሎናን የማሸነፊያ ግቦች ራፊኒሃ 2 ጎሎችን ያስቆጥረዋል። ፌራን ቶሬስ እና ዳኒ ኦልሞ ቀሪዎቹን ግቦች ያስቆጠሩ ናቸው። ለሴልታ ቪጎ ቦርሃ ኢግሌሲያስ ነው 3ቱንም ጎል ያስቆጠረው። 3-1 በሆነ ውጤት እንዲሁ እየመሩ ነበር። ነገር ግን ራፊኒሃ 2 ጎሎችን ፌራን ቶሬስ እና ዳኒ ኦልሞ ባስቆጠሯቸው ግቦች በተለይ መጨረሻው ደቂቃ ጎልም ራፊኒሃ በፍጹም ቅጣት ምት ያስቆጠረውም ቡድኑን አሸናፊ ያደረገ ጎል እንደነበር ተመልክተናል። በጨዋታው ፖላንዳዊው የባርሴሎና የፊት መስመር ተጫዋች ሮበርት ሌቫንዶስኪ ጉዳት አጋጥሞት ከሜዳ ወጥቷል። ራፊኒሃ በውድድር ዘመኑ 15ኛ የላሊጋ ግቡን ነው ትናንትና ማስቆጠር የቻለው። ባርሴሎና ከ3-1 መመራት በመነሳት ነው እንግዲህ በወሰዱት የበላይነት ጨዋታውን ማሸነፍ የቻሉት። አሁን ላይ 73 ነጥቦችን ሰብስበው በአንደኝነት ሊጉን እየመሩ የሚገኛሉ። በቀጣይ ሮብ እንግዲህ ሴልታ ቪጎ እና ቪያሪያል ጨዋታቸውን ሲያደርጉ ባርሴሎና ከማዮርካ ጋር ደግሞ ማክሰኞ ጨዋታቸውን እንደሚያደርጉ ይጠበቃል። ትናንትና እንግዲህ በጨዋታው ላይ ጥሩ እንቅስቃሴ ካሳዩት መካከል ወንቸክ ሸዝኒ 3 ግቦችን ቢቆጠረበትም ያዳናቸው ግን በጣም ጥሩ ኳሶች ነበሩ። በባርሴሎና ቤት እንደሚቀጥልም ተነግሯል። ፖላንዳዊው ግብ ጠባቂ ወንቸክ ሸዝኒ በሚቀጥለው የውድድር ዘመን በካታላኑ ክለብ ባርሴሎና ቤትም እንደሚቀጥል በይፋ ተገልጿል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በሰጠው አስተያየትም በወንቸክ ሸዝኒ በጣም ደስተኞች ነን ያለ ሲሆን በቀጣይ ዓመትም አብሮን ይቀጥላል ሲል ነው ያረጋገጠው። የባርሴሎና ቁጥር 1 ግብ ጠባቂ ማርክ አንድሬ ቴር ሽቴገንን መጎዳት ተከትሎ ቡድኑን የተቀላቀለው ወንቸክ ሸዝኒ ጥሩ የሚባል ጊዜን በማሳለፍ ላይ እንደሚገኝም ነው እየተገለጸ የሚገኘው። በሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮች ራዮ ቫያካኖ እና ቫሌንሲያ ጨዋታቸውን 1-1 አጠናቀዋል። ሌላኛው ማዮርካና ሌጋኔሽ ያደረጉት ጨዋታ ነው። ሁለቱ ቡድኖች ጎል ሳያስቆጥሩ 0-0 ነው የተጠናቀቀው። ላስ ፓልማስ በሜዳው አትሌቲኮ ማድሪድን አስተናግዶ ነበር። ላስ ፓልማሶች ይህንን ጨዋታ 1-0 በሆነ ውጤት ያሸነፉበት መርሃ ግብር እንደሆነ የተመለከት ነው። በስፓኒሽ ላሊጋ ዛሬም ጨዋታዎች ቀጥለው ይደረጋሉ። ቫላዶሊድ እና ኦሳሱና ጨዋታቸውን ያደርጋሉ። ቪያሪያል እና ሮያል ሶሴዳድ በኢስታዲዮ ዴላ ሴራሚካ ጨዋታቸውን ያደርጋሉ። ሲቪያ በሜዳው ራሞን ሳንቼስ ፔዥዋን ከዲፖርቲቮ አላቬስ ጋር ይጫወታል። ሪያል ማድሪድ በኤል ስታዲዮ ሳንቲያጎ ቤርናቢው አትሌቲክ ቤልባውን የሚያስተናግድበት ጨዋታም እንዲሁ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ ዛሬ በስፓኒሽ ላሊጋ የሚደረጉ መርሃ ግብሮች ናቸው። በጀርመን ቡንደስሊጋ ባየር ሚኒክ መሪነቱን አጠናክሯል። በጀርመን ቡንደስሊጋ 30ኛ ሳምንት መርሃ ግብር ባየር ሚኒክ ትላንትና ከሄዲኒሃም ጋር ያደረገውን ጨዋታ 4-0 በሆነ ውጤት ነው ማሸነፍ የቻለው። የባየር ሚኒክን የማሸነፊያ ግቦች ሃሪ ኬን፣ ኮርላንድ ላይመር እና ኪንግስሌ ኮማን እንዲሁ ጆሹዋ ኬሚች ማስቆጠር የቻሉ ተጫዋቾች ናቸው። ሃሪ ኬን አሁንም ጎል ማስቆጠሩን ቀጥሏል። በውድድር ዘመኑ 24ኛ የቡንደስሊጋ ግቡን ነው ትላንትና ማስቆጠር የቻለው። ባየር ሚኒክ 72 ነጥቦችን ሰብስቦ በአንደኝነት ሊጉን እየመራ ነው። ሄዲንሃም በአንጻሩ በ22 ነጥቦች 16ኛ ደረጃ ላይ ተቀምጠዋል። በቀጣይ እንግዲህ ባየር ሚኒክ ከማይንዝ ጋር ነው ቅዳሜ ዕለት ጨዋታቸውን የሚያደርጉት። በጀርመን ቡንደስሊጋ ሌሎች መርሃ ግብሮች አርቢ ላይፕዚግ ትላንትና ከሆልስቲን ጋር 1-1 ጨዋታቸውን አጠናቀዋል። ሌላኛው ቨርደር ብሬመን ቦሃምን 1-0 ያሸነፈበት መርሃ ግብር ነው። ፍራይበርግ ደግሞ ሆፌንየምን 3-2 ሲያሸንፍ ማይንዝ እና ቮልስበርግ 2-2፣ ኡኒየን በርሊን እና ስቱትጋርት ደግሞ 4-4 በሆነ ውጤት ጨዋታቸውን ትናንትና ማጠናቀቅ ችለዋል። በጀርመን ቡንደስሊጋ ዛሬ ጨዋታዎች ይቀጥላሉ። ኦግስበርግ እና አይንትራክት ፍራንክፈርት ጨዋታቸውን ያደርጋሉ። ቀን 10 ሰዓት ከ30 የሚደረግ መርሃ ግብር ነው። በሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ እና ቦሩሲያ ሞንቸግላድባህ ምሽት 12 ሰዓት ከ30 ላይ ጨዋታቸውን ሲያደርጉ ሴምት ፓውሊ ከባየር ሌቨርኩዘን ጋር ደግሞ ምሽት 2 ሰዓት ከ30 ላይ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የጣሊያን ሴሪኤ ጨዋታዎችም ቀጥለዋል። ናፖሊ ወሳኝ ድል አሳክቷል። በጣሊያን ሴሪኤ የ33ኛ ሳምንት መርሃ ግብር ናፖሊ ከሞንዛ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ ችለዋል።
የናፖሊን ብቸኛ ማሸነፊያ ግብም ስኮት ማክቶሚኔ ነው ከመረብ ጋር ማሳረፍ የቻለው። ናፖሊ ማሸነፉን ተከትሎ ነጥቡን ከሊጉ መሪ ኢንተር ሚላን ጋር እኩል 71 ማድረስ ችሏል። እስኪጫወት ማለት ነው ኢንተር ሚላን። ስኮትላንዳዊው የመሃል ሜዳ ተጫዋች የሆነው ስኮት ማክቶሚኔ በዚህ ዓመት ለናፖሊ 9ኛ ግቡን ያስቆጠረው። ናፖሊ 71 ነጥቦች ያሉት፣ ሞንዛ 15 ነጥቦችን ብቻ ነው መሰብሰብ የቻለው። በቀጣይ እንግዲህ ናፖሊ ከቶሪኖ ጋር ነው ጨዋታውን እንደሚያደርግ የወጣለት መርሃ ግብርም እንዲሁ የሚያሳየው። በጣሊያን ሴሪኤ ሌሎች የትላንትና መርሃ ግብሮች ደግሞ ኮሞ የሴስ ፋብሪጋሱ ቡድን አሁንም አልተቻለም። ትላንትናም 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከት ነው። ትላንትና እንግዲህ ሊቼን ነው 3-0 በሆነ ውጤት እንዲሁ ማሸነፍ የቻለው እና በጣም ጥሩ ጊዜን እያሳለፉ ይገኛሉ። የሴስ ፋብሪጋሱ ቡድን ከታች ከመጣ በኋላ አሁን ላይ ጥሩ ጊዜያቶችን እያሳለፈ ይገኛል። ትላንትና 3-0 ማሸነፍ ችሏል። ሮማና ቬሮናም ትላንትና በኢስታዲዮ ኦሎምፒኮ ጨዋታቸውን አድርገው ነበር። እንግዲህ ጨዋታውን ሮማዎች 1-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው እንዲሁ የተመለከትነው። የጣሊያን ሴሪኤ ጨዋታዎች ዛሬም ቀጥለው ይደረጋሉ። ኢምፖሊና ቬኔዚያ ጨዋታቸውን ያደርጋሉ። ቦሎኛና ኢንተር ሚላን ምሽት 1 ሰዓት ላይ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። በደረጃ ሰንጠረዡ እንግዲህ ቶፕ 4 ውስጥ ያሉ ሁለት ቡድኖች ናቸው። ኢንተር ሚላን የሊጉ መሪ እንደሆነ ይታወቃል። ቦሎኛም ደግሞ ቻምፒየንስ ሊግ ለመግባት በጣም በትልቁ ፍክክር እያደረገ የሚገኝ ቡድን ነው። ምሽት 1 ሰዓት ላይ ጨዋታው ይደረጋል። ሌላኛው ተጠባቂው ጨዋታ ምሽት 3 ሰዓት ከ45 ላይ የሚደረግ መርሃ ግብር ነው። ኤሲ ሚላን እና እንዲሁ ደግሞ አታላንታ የሚያደርጉት ጨዋታ እንዲሁ ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። በሳንሴሮ ጆሴፔ ማይዛ ስቴዲየም የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ የሚጠበቅ ጨዋታ ነው። በፍሬንች ሊግ ዋንም ጨዋታዎች ቀጥለዋል። ትላንትና ፓሪስ ሰን ዠርሜን ከሊ ሃርቬ ጋር ጨዋታውን አድርገው 2-1 በሆነ ውጤት ማሸነፍ ችለዋል። ዴሴሬ ድዊ እና ጎንካሎ ራሞስ ትላንትና ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ዴሴሬ ድዊ ትላንትና 8ኛው ደቂቃ ላይ ነው ለፓሪስ ሰን ዠርሜን ጎል ማስቆጠር እንደቻለ የተመለከት ነው። ፓሪስ ሰን ዠርሜን ሻምፒዮን መሆኑን ያረጋገጠበት ሊግ እንደሆነ ይታወቃል። ትላንትና ግን እንዲሁ ማሸነፍ ችሏል። በሊጉ እስካሁን ምንም አይነት ሽንፈት አልገጠማቸውም ፓሪስ ሰን ዠርሜኖች። ትላንትናም 2-1 በሆነ ውጤት ማሸነፍ ችለዋል። ሞናኮና ስትራስቡርግ ጨዋታቸውን 0-0 ሲያጠናቀቁ ኦሎምፒክ ደ ማርሴይ ከሞምፔሌ ጋር ያደረገውን ጨዋታ ማርሴይ 5-1 በሆነ ውጤት ማሸነፍ ችሏል። ሜሰን ግሪንውድ ትላንትና 2 ጎሎችን እንዲሁ ማስቆጠር የቻለበትን አጋጣሚ ተመልክተናል። አድሪያን ራቢዮም ትላንትና ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ኦሎምፒክ ደ ማርሴይ ትናንት 5-1 በሆነ ውጤት ነው እንዲሁ ማሸነፍ የቻለበትን አጋጣሚ የተመለከትነው። ዛሬም በፍሬንች ሊግ ዋን የሚደረጉ እንዲሁ መርሃ ግብሮች ይኖራሉ ተብሎ ይጠበቃል። በፍሬንች ሊግ ዋን ዛሬ ሊል እና ኦንዤ፣ ኒስ እና አንጀርስ፣ ብረስት እና ሌንስ፣ ሬምስ እና ቱሉዝ፣ ሴንት ኢቲየን እና ሊዮን የሚያደርጓቸው መርሃ ግብሮች ዛሬ በፍሬንች ሊግ ዋን የሚደረጉ ጨዋታዎች ናቸው። የአውሮፓ ታላላቅ ሊጎች የዛሬ ጨዋታዎች እና የትናንትና ውጤቶች ደግሞ በአጠቃላይ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን እናስቀድም። አርሰን ቬንገር ይናገራሉ። ቶማስ ፓርቴ በዚህ ሰዓት ለአርሰናል እየሰጠ ከሚገኘው ዘርፈ ብዙ ጥቅም አንጻር አርሰናል አዲስ ኮንትራት ሊያቀርብለት ይገባል ሲሉ ሀሳባቸውን ሰጥተዋል። አርቴታና አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ የክረምቱ የዝውውር መስኮት ከመከፈቱ በፊት ቅድሚያ ሰጥተው የፓርቴን ውል ማራዘምም አለባቸው ሲልም ነው የተናገረው። እኔ በዚህ ሰዓት ቶማስ ፓርቴ ለክለቡ እየሰጠ ከሚገኘው ግልጋሎት አንጻር በክለቡ የሚያቆየውን አዲስ የ7 ዓመታት ውል ቢሰጠውም የሚያንስበት ተጫዋች አይደለም ሲልም ነው የተናገረው። ሉዊስ ስኬሊ ውሉን ሊያራዝም ነው። የሰሜን ለንደኑ ክለብ አርሰናል ወጣት የመስመር ተጫዋች የሆነው ሉዊስ ስኬሊ በክለቡ አዲስ ኮንትራት ለመፈረም መቃረቡን የተነገረው። አርሰናሎች የሉዊስ ስኬሊን ውል ለማራዘም የሚያደርጉት ንግግር ለመጠናቀቅ መቃረቡ ተነግሯል። እንግሊዛዊው የ18 ዓመት የመስመር ተጫዋች ሉዊስ ስኬሊ በአርሰናል አዲስ እንግዲህ መፈረሙ የጊዜ ጉዳይ ብቻ መሆኑ ነው የተዘገበው። የተጫዋቹን ውል ማራዘም ሂደትም አዲሱ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንደሚመሩት ነው የተገለጸው። እንግዲህ ይህንን ነገር በተመለከተ እንግዲህ በቅርቡ ፊርማው ይኖራል ተብሎ እንደሚጠበቅ ነው ዘገባዎች ያሳዩት። አርሰናሎች በቀጣይ የውድድር ዓመት በሁሉ የአውሮፓ መድረኮች ጠንካራ ለመሆን በክረምት የተጫዋቾች የዝውውር መስኮት የነቃ ተሳትፎን እንደሚያደርግ ይጠበቃል። የብሬንትፈርዱ የተከላካይ ስፍራ ተጫዋች የሆነው ናታን ኮሊንስ የአርሰናል ዋነኛ እቅድ እንደሆነም ዘገባዎች እየወጡ ይገኛሉ። ተጫዋቹ በብሬንትፈርድ አሪፍ ጊዜን እያሳለፈ ይገኛል። በርካታ የአውሮፓ ክለቦችም የተጫዋቹ ፈላጊዎች እንደሆኑ ጭምር እየተገለጸ ነው።
ቪክተር ዮከርሽ በክረምቱ የዝውውር መስኮት ከ65 እስከ 70 ሚሊዮን ዩሮ ተከፍሎበት ስፖርቲንግ ሊዝበንን ሊለቅ ይችላል። የተጫዋቹ ዋነኛ ፈላጊ ደግሞ አርሰናል እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ስፔናዊው አማካይ ማርቲን ዙቤሜንዲንም ለማስፈረም አርሰናል በጣም ጥሩ ደረጃ ላይ እንደሚገኝ ሳሚ ሞክቤል መረጃውን አጋርቷል። አርሰናሎች እንግዲህ አጥቂ ማስፈረም በክረምቱ የዝውውር መስኮት ዋነኛ ግባቸው ሲሆን ሚኬል አርቴታ እንግዲህ የአሌክዛንደር ኢሳክ አድናቂ ነው። ነገር ግን የአሌክዛንደር ኢሳክ ዋጋ ዝውውሩን ወደፊት እንዳይሄድም ያደርገዋል። አርሰናሎች ቪክተር ዮከርሽና ቤንጃሚን ሼስኮን እንደ አማራጭ አድርገው እየተከታተሉ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ቶማስ ፓርቴና ጆርጂኒዮ በክረምቱ የዝውውር መስኮት ከአርሰናል ለመልቀቅ እየተዘጋጁ ነው። ሊያንድሮ ትሮሳርድ እንዲሁ ደግሞ ኦሌክዛንደር ዚንቼንኮ፣ ፋቢዮ ቪየራ፣ ኑኖ ታቫሬስ እና ሪስ ኔልሰንም ከአርሰናል እንደሚለቁ የሚጠበቁ ተጫዋቾች ሲሆኑ በተጨማሪም አርሰናል ትልቅ የዝውውር ገንዘብ የሚቀርብለት ከሆነ አንድ ወሳኝ ተጫዋችም ሊሸጡ እንደሚችሉ ጭምር ነው ሳሚ ሞክቤል መረጃውን ያጋራው። የአርሰናሉ አሰልጣኝ ሚኬል አርቴታም ከሪያል ማድሪዱ ጨዋታ በኋላ ስለ አንድሪያ ቤርታ የተናገረው ሀሳብ አለ። አንድሪያ ቤርታ በጨዋታው ደስተኛ ነበር፣ ይሄ ግልጽ ነው። የትኛውም ሰው ወደ አዲስ ክለብ ሲሄድም ሁሉም ነገር አዲስ እንደሚሆን እርግጥ ነው። ለሱም ለኛም ከዚህ በኋላ ጥሩ የሚሆን ይመስለኛል። እናም ደግሞ ከክለባችን ጋርም በጥሩ ሁኔታ እንደሚቆይም ተስፋ አደርጋለሁ ሲልም ጭምር ነው እንዲሁ የተናገረው። ሚኬል አርቴታ ይቀጥልና የትኛውም ተጫዋችን የመሳብ አቅም አለን ሲልም ይናገራል። እኛ እድለኞች ነን፣ ምክንያቱም እግር ኳስ የምንጫወተው ቡድን በመሆናችንና ብቁ ተጫዋቾች ስላሉን እድለኞች ነን ብሏል። አዳዲስ ተጫዋቾችን ለማስፈረም ባናገርኩኝ ቁጥር የክለባችን አካል መሆን ይፈልጋሉ። እኔ እንደማስበው የትኛውንም ተጫዋች የመሳብ አቅሙ አለን ሲልም ነው እንዲህ የተናገረው። ቡድናችን ጥራትና ብቃት አለው ብሏል ሚኬል አርቴታ። እንግዲህ ቡድናችን የቡድን ጥራትና ብቃት አለው። ሁሉም ባይኖሩ እንግዲህ ኖሮ በሁሉም ውድድር ለመሳተፍ ይከብደን ነበር። አንዳቸው ለአንዳቸው ጠቃሚ ናቸው። የአንድ ተጫዋች ጥራት ከፍ ባለ ቁጥር የቡድናችን ጥራትም ከፍ ይላል። ከዚህ በኋላ ብዙ እድሎች ያሉን፣ ከዚህ በኋላ ጠንክረን እንሰራለን። አሁን ላይ አብዛኞቹ ነገሮችም የምናሳካበት እድላችን በጣም ሰፊ ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን የተናገረው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። አሌሃንድሮ ጋርናቾ አሁንም የቼልሲ የክንፍ ተጫዋች እጩዎች ዝርዝር ውስጥም እንደሚገኝ ነው ዳቪድ ኦርነስቲን መረጃውን ያጋራው። ቼልሲዎች አሁንም ይህንን ተጫዋች መፈለጋቸውን ቀጥለዋል። ቺዶ ኦቢ ማርቲን ዛሬ ወልቨርሃምፕተን ወንደረርስ ጋር ለሚያደርጉት ጨዋታም ለዋናው ቡድን ለመጀመሪያ ጊዜ ቋሚ በመሆን ለማንቸስተር ዩናይትድ ጨዋታውን የሚያከናውን ይሆናል ተብሎ እየተጠበቀ ይገኛል። በዛሬው ጨዋታ ላይ እንግዲህ ታዳጊ ኮከቦችን እንደሚጠቀሙ ይጠበቃል። አሰልጣኝ ሩበን አሞሪም ለዋናዎቹ ተጫዋቾች ረፍት ይሰጣል ተብሎ ነው የሚታሰበው። በቱርክ የሚገኙ 3 የተለያዩ ጋዜጠኞች ቪክተር ኦስሜን ከማንቸስተር ዩናይትድ ጋር በግል ስምምነት መድረሱንና በክረምቱ ክለቡ ላይ እንደሚቀላቀል ጭምር ነው እየገለጹ የሚገኙት። ተጫዋቹ እንግዲህ በዩናይትድ የሚያቆየውን የ5 ዓመት ኮንትራትም ይፈርማል ብለዋል እነዚህ 3 የቱርክ ጋዜጠኞች። ከዛ በተጨማሪ የዝውውር ዋጋውም 60 ሚሊዮን ዩሮ ሊሆን እንደሚችልም ገምተዋል። የኮንትራቱም ዋጋ በአመት 12.8 ሚሊዮን ፓውንድ የተጣራ አመታዊ ደሞዝንም ያስገኝለታል ብለው እንደሚጠብቁ ጭምር ነው መረጃውን ያጋሩት። ሐሙስ ምሽት ከሊዮን ጋር በተደረገው ጨዋታ ላይ ከተፈጠረው ድራማዊ ክስተት ጋር ተያይዞ ሌሎች ሁነቶችም መታየታቸው የሚታወስ ነው። ከነዚህ መካከል ማንቸስተር ዩናይትድ ከመመራት ተነስቶ መምራት ሲጀምር ነገሮች የተደፉበት ዓለም ፊቱን ያዞረችበት የሚመስል አንድ ምስኪን ብላቴና ጭንቅላቱን ይዞ ሲያለቅስም የተስተዋለ ሲሆን ይህ ልጅ እንግዲህ ያሳየው የፊት ገጽታ የአብዛኞቻችንን ቀልብም ከበሳቡም በተጨማሪ የብዙዎችን መነጋገሪያ ሆኖ ሰንብቶ ነበር። በመሆኑም በዚህ ምስኪን እንቦቆቅላ የተደመሙ የሚመስሉት የማንቸስተር ዩናይትድ ሰዎችም ልጁን ለማግኘት በመጣር ላይ እንደሚገኙ ነው ክሪስ ዊለር መረጃውን ያጋራው። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳ። በህይወት ዘመኔ ሊቨርፑልን ስደግፍ ኖሬያለሁ። ወደ ፕሪሚየር ሊግ መጥቶ መጫወት ደግሞ ልዩ ያደርገዋል ብሏል ኮነር ብራድሌ ነው ይህንን ሀሳብ የሰጠው። ዳርዊን ኑኔዝ በክረምቱ ሊቨርፑልን ይለቃል ተብሎ ይጠበቃል። ሊቨርፑል በጥር ወር ከአልናስር የቀረበለትን ጥያቄ ውድቅ ካደረገ በኋላ ሁሉም አማራጮች በመጪዎቹ ወራት ውስጥም ይታሰባሉ። ዳርዊን ኑኔዝ በስራው ውስጥም አዲስ ምዕራፍ ለመጀመርም ዝግጁ ነው ብሏል ፋብሪዚዮ ሮማኖ። ኢብራሂማ ኮናቴ ይናገራል። ፕሪሚየር ሊግን ማሸነፍ ትልቅ ክብር ነው፣ ነገር ግን ሚዲያዎች ሻምፒዮንነትን ዝቅ ለማድረግ የተቻላቸውን ሁሉ እያደረጉ ነው። በእነሱ ተጽዕኖ ስር መሆን የለብንም እና ትኩረታችንን ጠብቀን ቀጣይ ጨዋታዎችን ማለፍም መቻል አለብን ሲል ኢብራሂማ ኮናቴ ይናገራል።
እንደ አርሰናልና ሊቨርፑል ያሉ የፕሪሚየር ሊግ ክለቦች የ22 ዓመቱን የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም በትልቁ እየተንቀሳቀሱ እንደሆነ ማርካ መረጃውን አጋርቷል። ዴን ሆጅሰን ወደ ሌላ የእንግሊዝ ፕሪምየር ሊግ ክለብ ለመዘዋወር አቅዷል። ሊቨርፑል፣ ቸልሲ፣ አርሰናልና ኒውካስል ዩናይትድ ተጫዋቹን ለማስፈረምም ፉክክር ውስጥ የሆኑ ቡድኖች እንደሆኑ ፋብሪዚዮ ሮማኖ ያረጋገጠው ሰው ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ተስማሚ ቅናሽ ካገኙ ኪም ሚንጃይ በዚህ ክረምት ባየር ሚኒክን ሊለቅ ይችላል። ብዙ ክለቦች በሱ ላይ ፍላጎት አሳይተዋል። ዩቬንቱስ፣ ቸልሲ እንዲሁ ኒውካስል ዩናይትድ ለልጁ ላይ ይበልጥ ፍላጎት አላቸው ሲልም ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። ቸልሲና ኒውካስል ዩናይትድ ለተጫዋቹ ፍላጎት እንዳላቸው ገልጸው የኪም ሚንጃይ አስተዳደሮችንም አነጋግረዋል። የመሃል ተከላካዩ በዚህ ክረምት ከባየር ሚኒክ የመልቀቅ ክፍት ነው ሲል ሳንቲ አውና መረጃውን አጋርቷል። የቦሩሲያ ዶርትመንዱ አሰልጣኝ የሆኑት ኒኮ ኮቫች በካርኒ ቹኮሜካ ላይ ሀሳባቸውን ሰጥተዋል። ከሲዝኑ መጨረሻ በኋላ በካርኒ ቹኮሜካ ዙሪያ መወየት አለብን። እሱ ሙሉ ለሙሉ አዲስ ሁኔታ ላይ ነው። በዚህም ደግሞ በቼልሲ ብዙ መጫወት አልቻለም። እሱን በማግኘታችን ደስተኞች ነን። እንግዲህ በጣም ወድጄዋለሁ እኔ በግሌ ሲሉ ነው ኒኮ ኮቫች ሀሳቡን እንዲሁ የተናገረው። ጆኮልም ይናገራል። እኔ ቼልሲም በሆን ኖሮ አሰልጣኙ አጠገብ ተቀምጬ እንደ ኬቨን ደብሮይና ያሉ ልምድ ያካበቱ ተጫዋቾች ያስፈልጉናል። ትንሽ ተጎድተዋል እንጂ ነገር ግን ለአሸናፊነት ለመሪነት የሚሰጠውን ነገር ስናይ በየውድድር ዓመቱ ለ30 ጨዋታዎች ብቻ ልንፈልገው እንችላለን እለው ነበር ሲልም ነው ጆኮል እንዲሁ የተናገረው። ሪያል ማድሪድን ደግሞ እንመልከት። ካርሎ አንቸሎቲ ከሪያል ማድሪድ ጋር ይለያያሉ። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያዩ ዘ አትሌቲክ አረጋግጧል። ሪያል ማድሪድ በቀጣይ አሰልጣኝ ሻቪ አሎንዞን በኃላፊነት ይሾማል ተብሎ እንደሚጠበቅ ተገልጿል። አሰልጣኝ ካርሎ አንቸሎቲ በቀጣይ የቀረበላቸውን የብራዚል ብሔራዊ ቡድን አሰልጣኝነት ስራን መቀበልም እንደሚፈልጉ ተነግሯል። አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር መምራት አለመምራታቸው እስካሁን እንዳልታወቀ ነው ዘገባዎች የሚያሳዩት። አሰልጣኝ ካርሎ አንቸሎቲ በውድድር ዘመኑ መጨረሻ በይፋ ከሪያል ማድሪድ ጋር ይለያያሉ ተብሎም ተነግሯል። ሪያል ማድሪድ አሰልጣኝ ካርሎ አንቸሎቲን በክለቡ እንዲቆዩ ጥያቄ አቅርቦላቸው ነበር። አንቸሎቲን እንግዲህ በሪያል ማድሪድ ከአሰልጣኝነት ውጪ ነበር በሌላ ሚና እንዲቆዩ ጥያቄ ቀርቦላቸው እንደነበር የተገለጸው። ይሁን እንጂ ካርሎ አንቸሎቲ ጥያቄውን ለመቀበል ግን ፍቃደኛ አልሆኑም። ምርጫቸው የብራዚል ብሔራዊ ቡድንን መረከብ እንደሆነ ጭምር ነው የተነገረው። ከክለቡ ጋር የተፈጠረ ችግር የለውም ብለዋል አንቸሎቲ። የሎስ ብላንኮች ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ከክለቡ ጋር አለመግባባት ውስጥ ገብተዋል መባሉ ሐሰተኛ ነው በማለትም ተናግረዋል። የክለቡ ውጤት ሁላችንንም ነው የጎዳው ያሉት አንቸሎቲ ምንም የተፈጠረ አለመግባባት የለም፣ ምክንያቱም ሁላችንም አንድ ዓላማን ያለን ሲሉም ተናግረዋል። ከፍሎሬንቲኖ ፔሬዝ ጋር አለመግባባት አለ የተባለው የሐሰት መረጃ ያሉት አሰልጣኙ ፔሬዝ በጥሩ ጊዜያትም በበለጠ ድጋፍና ፍቅር እያሳየኝ ነው ሲሉም ተደምጠዋል። ስለ ወደፊት ቆይታቸው ያነሱት አሰልጣኝ ካርሎ አንቸሎቲ አሁንም ለዋንጫ እየተፎካካርን ነው፣ ስለ ቆይታዬ በአመቱ መጨረሻ ከክለቡ ጋር እነጋገራለሁ ሲሉም ነው እንዲሁ የተናገሩት። ኬሊያን ኤምባፔ ልምምድ አልሰራም። የሪያል ማድሪዱ የፊት መስመር ተጫዋች የሆነው ኬሊያን ኤምባፔ በትላንትናው የቡድኑ መደበኛ ልምምድ ላይ እንዳልተሳተፈ ነው የተነገረው። ፈረንሳዊው ተጫዋች ኬሊያን ኤምባፔ ሪያል ማድሪድ በአርሰናል በተሸነፈበት ጨዋታ ጉዳት አጋጥሞት እንደነበር ይታወሳል። ይህ በእንዲህ እንዳለ ኤምባፔ በመጨረሻው የላሊጋ መርሃ ግብር በተመለከተው ቀይ ካርድ ምክንያት እንግዲህ የዛሬው የአትሌቲክ ቤልባው ጨዋታ የሚያመልጠው ነበር። በትላንትናው ልምምድ በተጨማሪ ፌርላንድ ሜንዲም እንዳልተሳተፈ ነው የተነገረው። የሻቪ አሎንዞ ወኪል በቅርቡ ከሪያል ማድሪድ ጋር ተነጋግሯል። ሌቨርኩዘን ጉዳዩን ጠንቅቆ ያውቃል። እናም ደግሞ ሻቪ አሎንዞ ውሳኔውን እስኪያሰፍርም እየተጠበቀ ይገኛል። ሻቪ አሎንዞ ወደ ማድሪድ ከሄደ ሌቨርኩዘን 15 ወይም ደግሞ 20 ሚሊዮን ፓውንድም ይቀበላል ተብሎ ነው የሚጠበቀው። ሪያል ማድሪድ አሁን ላይ ማድረግ የሚፈልገው ከባየር ሌቨርኩዘን ጋር ንግግር ማድረግ ብቻ እንደሆነም ነው ስካይ ስፖርትስ የዘገበው። ከ11 ዓመታት ጣፋጭ ቆይታዎች በኋላ ይለቃል ተብሏል። የ28 ዓመቱ ስፔናዊ የመሃል ተከላካይ ሄሱስ ቫሌሆ በክረምቱ ሪያል ማድሪድን እንደሚለቅ ነው ሬሌቮ ጋዜጣ በይፋ ያረጋገጠው። እንግዲህ ቫሌሆ ከሪያል ማድሪድ ቤት 11 ዓመታትን መቆየት የቻለ ሲሆን በነዛ 11 ዓመታት ለክለቡ 19 ይፋዊ ጨዋታዎችን ብቻ ተጫውተዋል። ሄሱስ ቫሌሆ በሎስ ብላንኮቹ ቤትም የሁሉም ክለብና ተጫዋቾች ህልም የሆነውን የአውሮፓ ቻምፒየንስ ሊግ ዋንጫን 2 ጊዜ ማሳካት ችሏል። እንዲሁም ደግሞ ሪያል ማድሪድ እንደ አውሮፓውያኑ አቆጣጠር በ2015 በቋሚ ዝውውር ከዛራጎዛ ከተቀላቀለ በኋላ ለ4 ክለቦች በውሰትም ለአመታት ተጫውተዋል ነው የተባለው።
ሪያል ማድሪድ በክረምቱ ወቅትም ብዙ የሚያስፈጽማቸው ጉዳዮች እንደሚኖሩ ይታሰባል። በመጀመሪያም ሻቪ አሎንሶን በካርሎ አንቸሎቲ የመተካት ትልቅ ፍላጎት፣ በመቀጠልም የትሬንት አሌክዛንደር አርኖልድን ፊርማም በፍጥነት አጠናቁ ወደ ቡድኑ መቀላቀል፣ በሶስተኛነት የሚጠበቀው ደግሞ ወጣቱ ተከላካይ ዴን ሆጅሰንን ለማስፈረም ከቦርንመዝ ጋር መነጋገር ነው። እንዲሁም በመጨረሻም ላይ ደግሞ የሚቀመጠው ከማርቲን ዙቤሜንዲ እና ደግሞ አሌክሲ ማካሊስተር አንደኛውን አነጋግሮ ለማስፈረም ሙከራ ማድረግ እንደሆነ ነው ማርካ መረጃውን ያጋራው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ጃክ ግሪሊሽ ምንም እንኳን አስተን ቪላና ቶትንሃም ቢፈልጉትም በማንቸስተር ሲቲ ግን መቆየትን ይመርጣል ብሏል ቲቢአር ፉትቦል። ኤሲ ሚላን የማንቸስተር ሲቲውን ተከላካይ አሁን በውሰት እዛው ኤሲ ሚላን የሚገኘውን ተጫዋች ካይል ዎከርን ለማስፈረም እስከ 1.7 ሚሊዮን ፓውንድም ለማውጣት ፍላጎት እንዳላቸው ሜል ስፖርት ዘግቧል። ኒኮ ይናገራል። በጣም ጥሩ ነው ከፔፕ ጓርዲዮላ ጋር ያለኝ ግንኙነት። ባለፉት ጥቂት ወራትም ብዙ ነገሮችን የተማርኩ ይመስለኛል። ብዙ እያሻሻልኩ ነው። እናም ደግሞ እግር ኳስን በተለየ መንገድም እየተመለከትኩኝ ነው ብዬ አስባለሁ። ይህ ከዚህ በፊት አላየሁትም ነበር። ከእያንዳንዱ ስልጠናና ትሬኒንግ በፊትም አንዳንድ ነገሮችን ሊያስታውሰኝ ይሞክራል። በጣም አስፈላጊ ነገር ነው። በአንድ ነገር ላይ እንዲያሻሽሉ ከፈለገ በእያንዳንዱ የስልጠና ክፍለ ጊዜም መጀመሪያ ላይ ስለ ነገሩ እሱ ለማስታወስ ያነጋግርሃል። ስለዚህም ያንን ደግሞ በመማር ላይ ብዙ እንዲያተኩሩና በዚህ ልዩ መንገድም ለመሻሻል ይረዳናል። በዚህ ምክንያት ይመስለኛል ብዙ ተጫዋቾች በተለየ ነገሩ ላይ እንግዲህ በማተኮር በአጭር ጊዜ ውስጥም በጣም ሲሻሻሉ የምታዩት። እኔ እንደማስበው ባለፉት ጥቂት ወራት ውስጥ በጣም እየተሻሻልኩ ይመስለኛል። የበለጠ ተረጋግቶ መጫወት ነው የመጀመሪያ የተማርኩት። በዚህ መንገድም እሱ የተሻሉ ነገሮችን እያደረገልኝ ነው። በእርግጠኝነት የቡድኑ አካል በመሆኔም ኩራት ተሰምቶኛል። ሁሉም ሰው በጣም እንግዳ ተቀባይ ነው። ወጣት ተጫዋቾችን፣ ትልልቅ ተጫዋቾችም አሉ። ነገር ግን ሁሉም ሰው በእውነት ቅርብ ነው። በመልበሻ ክፍል ውስጥም ብዙ እንዝናናለን። ከስልጠና በፊትም አንዳንድ ጨዋታዎችን እንጫወታለን። እናም እዚህ መሆን በጣም ደስተኛ አድርጎኛል ብሏል። እውነቱን ለመናገር በጣም ጥሩ ነው። ግልጽ በሆነው ክለብ ውስጥም ብቻ ሳይሆን ከተማዋና ሁሉም ነገር ላይ በጣም ጥሩ ነው ሲልም ነው እንዲሁ የተደመጠው። በእርግጥ ቀላል ውሳኔ ነበር ማንቸስተር ሲቲን መቀላቀል። ስለሱ ሁለት ጊዜ ማሰብ አላስፈለገኝም። ሲጠሩክም እንደ ሲቲ ያለ ቡድን ነው መቼ መሄድ ይችላለሁ ከማለት ውጪ ሌላ ነገር ማለት አትችልም ሲል ነው ኒኮ ጎንዛሌስ ሀሳቡን የሰጠው። ማንቸስተር ሲቲ በዚህ ክረምት ለአንድሪያ ካምቢያሶ ጥያቄ ያቀርባሉ። ውሉ አስቀድሞ ተዘጋጅቷል። እናም ዩቬንቱሶች በ51 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድም ሊስማሙ ይችላሉ ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ እንደሚገኙ እየተገለጸ የሚገኘው። ስለዚህም ምክንያቱም ተጫዋቹ ወደ ማንቸስተር ሲቲ መሄድ እንደሚፈልግ የሚያሳዩ ዘገባዎች ደግሞ በስፋት እየወጡ ነው። ማንቸስተር ሲቲ በዚህ ክረምት የኖቲንግሃም ፎረስቱን አማካይ ሞርጋን ጊብስ ዋይትን ለማስፈረምም ግንባር ቀደም ቦታ ላይ እንደሚገኙ ጭምር ዴይሊ ሜል ስፖርት መረጃውን እያጋራ ይገኛልና ሞርጋን ጊብስ ዋይትን የማስፈረም እድላቸው ትልቅ እንደሆነ ጭምር ነው ዴይሊ ሜል የገለጸው። ዩሮፓ ሊግ ምን እንደሚመስል አላውቅም ብለዋል ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ቡድናቸው በቀጣይ ተደጋጋሚ ጉዳት የሚገጥመው ተጫዋቾችን እንደማያስፈርም ነው የገለጹት። ያሉን ተጫዋቾች ወዳቸው ያሉት ጋርዲዮላ፣ ነገር ግን አብዛኞቹ በተደጋጋሚ ጉዳት ምክንያት ለጥቂት ወራት ነው መጫወት የሚችሉት ብለዋል። አክለውም በቀጣይ የክለቡ እቅድ በየሶስት ቀኑ መጫወት የሚችሉ ተጫዋቾችን ብቻ ማምጣት ነው ሲሉ ፔፕ ጓርዲዮላ አረጋግጠዋል። ዩሮፓ ሊግ መወዳደር ምን እንደሚመስል አላውቅም ሲሉ አሰልጣኝ ፔፕ ጓርዲዮላ በአስቴታቸው ላይ ገልጸዋል። ጄምስ ማካቴ በቡድናችን እንዲቆይ እፈልጋለሁ፣ ነገር ግን ተጫዋቹ ተጨማሪ ሰዓት ማግኘት መፈለጉን እረዳለሁ። በውድድር ዘመኑ መጨረሻ የሚሆነውን አብረን እናያለን ሲልም ነው ጋርዲዮላ የተናገረው። አሰልጣኝ ፔፕ ጓርዲዮላ አያይዘውም በቡድናቸው ውስጥ ከመጠን ያለፈ የተጫዋቾች ቁጥር እንዲኖር እንደማይፈልጉ ጭምር ነው የተናገሩት። በጋርዲዮላ መሰልጠን ሁለተኛ ዲግሪ ነው ብለዋል ሊዮኔል ሜሲ። አርጀንቲናዊው ኮከብ ሊዮኔል ሜሲ በስፔናዊው አሰልጣኝ ፔፕ ጓርዲዮላ ስር መሰልጠን በእግር ኳስ ከዲግሪም በላይ መሆኑን ይናገራል። ጋርዲዮላ ልዩ አሰልጣኝ ነው ያለው ሊዮኔል ሜሲ እሱ ነገሮችን በሚያይበት መንገድ ማንም አያይም፣ በእግር ኳስ ተጽዕኖ መፍጠር ችሏል ብሏል። በፔፕ ጓርዲዮላ ስር ስለሰልጥነን በእግር ኳስም ሁለተኛ ዲግሪ ያገኘው ያክል ነው የሚሰማኝ ሲልም ነው የተናገረው ሊዮኔል ሜሲ። ስቲቭ ሆላንድ ከኃላፊነታቸው ተሰናብተዋል። የቀድሞው የእንግሊዝ ብሔራዊ ቡድን ምክትል አሰልጣኝ ስቲቭ ሆላንድ ከጃፓኑ ክለብ ዮኮሃማ አሰልጣኝነት መሰናበታቸውን የተገለጸው አሰልጣኝ ስቲቭ ሆላንድ በጃፓኑ ዮኮሃማ ክለብ ከ4 ወራት የአሰልጣኝነት ቆይታ በኋላ ተሰናብተዋል። አሰልጣኙ ቡድኑን እየመሩ ካደረጓቸው 11 የጃፓን ሊግ ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። ክለቡ 20 ክለቦች በሚወዳደርበት ሊግም 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል። አሮን ራምዝሊ ካርዲፍ ሲቲን በአሰልጣኝነት ይመራል።
የቀድሞ የሰሜን ለንደኑ ክለብ አርሰናል እና ደግሞ ዩቬንቱስ አማካይ የነበረው አሮን ራምዚ በሚቀጥሉት 3 ጨዋታዎች ካርዲፍ ሲቲን በአሰልጣኝነት እንዲመራ ተሹሟል። በልጅነት ክለቡ ካርዲፍ ሲቲ በመጫወት ላይ የሚገኘው አሮን ራምስዲ ክለቡን አሰልጣኙን ማሰናበቱን ተከትሎ ቡድኑን እንዲመራም ተመርጧል። ቡድኑን እንግዲህ በተጫዋችነት እያገለገለ የሚገኘው አሮን ራምዚ በአሁኑ ሰዓት ጉዳት ላይ የሚገኝ ሲሆን በቀጣይ ጨዋታዎች በአሰልጣኝነት እንመለከተዋለን። ካርዲፍ ሲቲ በሻምፒዮንሺፕ ወራጅ ቀጠና የሚገኝ ሲሆን አሮን ራምዚ ቡድኑን ከመውረድም የመታደግ ኃላፊነትንም ይቀበላል ተብሎ ነው የሚጠበቀው። ካፍ የአጋርነት ስምምነትን ፈጽሟል። የአፍሪካ እግር ኳስ የበላይ አካል ካፍ የሞሮኮ አየር መንገድ ቀጣዩን የ2025 የአፍሪካ ዋንጫ ውድድር ይፋዊ አጋር በመሆን ስምምነት መፈጸሙን አስታውቋል። ስምምነቱ በተጨማሪም የ2024 የሴቶች የአፍሪካ ዋንጫንና ሌሎች ውድድሮችን የሚያካተተ ነው። ሞሮኮ በቀጣይ በሁለቱም ጾታዎች የሚደረጉ የአፍሪካ ዋንጫ ውድድሮችን እንደምታዘጋጅ ይታወቃል። የካፉ ፕሬዝዳንት የሆኑት ፓትሪስ ሞትስፔ በሰጡት አስተያየትም በዓለም አቀፍ ደረጃ ስሙ ከሚነሳው የሞሮኮ አየር መንገድ ጋርም አጋር በመሆናችን ተደስተናል ብለዋል። በውድድሩ የሞሮኮ አየር መንገድ ብሔራዊ ቡድኖችንና ደጋፊዎችን እንደሚያጓጉዝም ጭምር ነው የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።